ሰላም እንደናችሁ የማጠቢያ ማሽን ጥገና የ7 ቀን ቻሌንጅ 4ኛ ቀን ደርሰናል። ዛሬ የምናየው ኢንስታሌሽኑ ነው ማለት ነው። እንዴት አድርገን የማጠቢያ ታይመር የማድረቂያ ታይመር እንገጥማለን የሚለውን ማሳያችሁ። የራሱ ሙሉ ለሙሉ የወላለቀ ስለነበረ ልክ እንደምታዩት በአዲስ ነው እምተካለት ማለት ነው። ያንን ከቨር በመትፈቱበት ጊዜ እንግዲህ የምታገኙት ይሄንን ነው። ልክ በመታዩት መልኩ የራሱ መግጠሚያ ቦታ አለው። የምትቀይሩትም ተመሳሳይ ነው ከዚህ። ስለዚህ የምትቀይሩትን በዚህ መልኩ ነው ቢት የምትገጥሙለት ማለት ነው። ስለዚህ አሁን እዚህ ጋር 3 ነገሮች አሉ። አንደኛ የማጠቢያ ታይመር ነው፣ ሁለተኛ የማድረቂያ ነው፣ ሶስተኛ ደግሞ የውሃ ቆሻሻውን ውሃ የምንደፋበት ታይመር አለ። አራተኛ ደግሞ የስትሪንግዙን የምንጨምርበት ስትሮንግና ኖርማል የሚል አለ፣ እሱን የምንጨምርበት ነው። ይሄንኛው ማሽን እንግዲህ 2 ጥቅም ነው ያለው። ስትሪንግዙን የምንጨምርበትና የውሃ መድፊያው አንድ ላይ ነው ማለት ነው። ስለዚህ ቀጥታ ከማጠቢያው ጋር ኮኔክትድ ከማጠቢያ ማሽኑ ጋር ማለትም ከማጠቢያ ታይመሩ ጋር ኮኔክትድ ነው ማለት ነው። ስለዚህ የማጠቢያው ልክ እንደምታዩት ባለ 6 ገመድ ነው ያለው ማለት ነው። 3ቱ ገመድ ወደ ታች ለኮኔክሽን የሚሄድ ነው። 3ቱ ገመድ ደግሞ ለስትሮንግ እና ኖርማል ለሚለው የሚገባ ነው። እንዲሁም ደግሞ ልክ ሊዘጋ ሲል ሪንገር አለው። ያ ሪንገር ደግሞ ልክ ድምጽ እንዲያሰማን ማለት ነው። ስለዚህ በምታዩት መልኩ ይሄን ከገጠምኩ በኋላ ኢንስታሌሽኑ ደግሞ ምን ይመስላል የሚለውን አሳያችኋለሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን ሙሉ ለሙሉ ገጥሚው ያለው የሚቀረኝ ከታች ያለውን ኢንስታሌሽን መስራት ነው። ስለዚህ ገመዱን በሙሉ ወደ ታች አስገባና የራሱ ቦታ ስላለው ወደ ታች አስገባውና እንዴት ኢንስታሌሽኑ እንደሚሰራ ደግሞ በሰርኪዩት ዲያግራምም በፕራክቲካልም እናየዋለን ማለት ነው። ስለዚህ ገመዶቹ በሙሉ ወደ ታች በዚህ መልኩ ታመጧቸውና ሰርኪዩት ዲያግራሙን እናያለን። እዚህ ጋር እንግዲህ እንደምታዩት የታይመሩ 3 ገመድ አለ። ከ3ቱ ልክ በዛ ሰርኪዩት ዲያግራም መሰረት እኔ ኮኔክሽኑን ሰራውና ውጤቱ ደግሞ ልክ እንደምታዩት ይሰራል ማለት ነው። በቀጣይ ክላስ እንገናኝ። ጥያቄ ካላችሁ ከታች ኮሜንት ላይ መጠየቅ ትችላላችሁ። ይመቻችሁ።